ነሲሃ መንገድ በኢንሳፍ ሆነን እስቲ እንመካከር አላህ መና ቋላ 1501ኛው ለነብዩ መሐመድ አለይሂ ሰላቱ ወሰላም የልደት በዓል የመውሊድ በዓል አደረሳችሁ። ኢንሻአላህ ለ1501ኛው የዊላዳቸው በዓል ረሱላህ ሰለላሁ ዐለይሂ ወሰለም መውሊድ በዓል በሰላም አደረሳችሁ። እንደ ሀገርም ለሁላችንም በሰላም አደረሰን እላለሁ። ለተከበረው ለዚህ ረቢዑል አወል ለሚባለው ወር እንኳን አደረሳችሁ። ነሲሃ መንገድ በኢንሳፍ ሆነን የነብዩ መሐመድ አለይሂ ሰላቱ ወሰላም የመውሊድ በዓል አንደኛ ሰኞ ይጾማሉ። ለምን ሰኞ ይጾማሉ ተብለው ሲጠየቁ ዛከ የውሙን ወሊድቱ ፊህ የተወለድኩበት እለት ስለሆነ አላህን ለማመስገን ነው ብለዋል። ነብያችን ሰለላሁ ዐለይሂ ወሰለም ረቢዕ ላይ ብቻ አይደለም እናወሳቸውና እናስታውሳቸው፣ በየማይክሮ ሰከንዱ ላፍታም ከኛ ዞር ማለት የሌለባቸው እንደው ጠዋታችንም ማታችንም ቀናችንም ሁለመናችን እንግዲህ ኡስወቱን ሐሰና ምርጥ መከታያ ምርጥ ሞዴል አላህ ሚቅያስ አድርጎ ለኛ በቃ መለኪያ ድካ ያደረሰ የኛ መመዘኛችን ነብዩ ናቸው ሰለላሁ ዐለይሂ ወሰለም። በትክክልም ደግሞ የኛ ሀገር ዑለሞች ረቢዕ ላይ ብቻ አይደለም ነብዩን የሚያስታውሷቸው አመቱን ሙሉ ሀታ እናቶች ማለት ነው የሆነ ነገር እንኳን ሲያገኙ ነብዩ ስለተወለዱልን ብለው በቃ ያችን ያገኙዋትን ነገር ሰደቃ ብለው ነብዩ ስለተወለዱ ብለው በቃ እንደ ትልቅ ብስራት ከዚህ በላይ ብስራት መቼም የለምና በዛ ልክ ነው የሚያዩት ነብያችንን ሰለላሁ ዐለይሂ ወሰለም። ያ ረሱላህ ሰለላሁ ዐለይሂ ወሰለም እኔ ከምገልጸው በላይ አላህ ገልጾ አስቀምጦታል። ወኢነከ ለዐላ ኹሉቂል ዐዚም ነው። ከስነ ምግባሮች ሁሉ የበላዩ አዚሙ የሆነው ስነ ምግባር ያላቸው እሳቸው ናቸው። ወከዛሊክ በሐዲሳቸው በራሳቸው ማለት ነው ሰይድና አነስ ረዲየላሁ ዐንሁ እንደተናገሩት እኔ 10 ዓመት ኸደምኳቸው በ10 ዓመት ውስጥ ኡፍም የለም ለምን ስራ የተባልኩትን ብሰራው አትስራ የተባልኩትን ደግሞ ብሰራውና ስራ የተባልኩትን ባልሰራው እንደዚህች ነገር ተናግሮኝ ይሄ ነው ስነ ምግባራቸው ማለት ነው። ስለ ረሱል ሰለላሁ ዐለይሂ ወሰለም ያው ይታወቃል። ሰይዱ ሳዳት ናቸው። የጠቅላላ የፍጡራኖች የበላይ ናቸው። የአንቢያዎች ሁሉ መሪ ናቸው። በቃ በጥቅሉ አላህ ጀለ ጀላለው የዓለም መገኛ ሰበብም ጭምር ናቸውና ረሱላህ ሰለላሁ ዐለይሂ ወሰለም እንዲህ ብለህ አትገልጻቸውም። ነገ የውመል ቂያማ በሚከሰቱ ክስተቶች እንኳን አወለል ኹሩጅ ኢዛ ቡዒሱ ናቸው። መጀመሪያ የሰው ልጅ አልቆ ከምድር ብቅ በሉ ተነሱ ሲባሉ መጀመሪያ የሚነሱት እሳቸው ናቸው። ወቃኢዱም ኢዛ ኡፊዱ ናቸው። ሁሉም የሚመራው ሰው ባጣበት ሰዓት ላይ ያንን ሁሉ ህዝብ ከአደም አንስቶ እስከ መጨረሻው ያለውን ህዝብ መርተው የሚወስዱም እሳቸው ናቸው። ወሙስተብሽሩም ነው። ሁሉም አንቢያም አውሊያውም ሁሉ በራሱ ሀጃ በፍርሃት ባለበት ወቅት እንኳን አብሽሩ አይዟችሁ የሚሉ ለፍጡራኖች ለሰው ልጆች ሁሉ አይዟችሁ የሚሉ እሳቸው ናቸው። ይህ ረቢዑል አወል በሂጅሪ የሚባል የካሌንደር አቆጣጠር 3ኛው ወር ነው። 12 ወራት አሉ ልክ እንደ ማንኛውም ወራት። በ3ኛው ወር ላይ ነብያችን አለይሂ ሰላቱ ሰላም የተወለዱበት ወር ነው። ይህ ወር ረቢዕ ብዙ ክስተቶች አሉበት የተወለዱበትም ነው። ሂጅራ የሚባል ልክ አሁን ካሌንደሩ ሂጅሪ ነው የሚባለው። ሂጅሪ ማለት ስደት ላይ መሰደድ ማለት ነው። የቀን አቆጣጠሩ የሚጀምረው ሉናር ሲስተም ላይ ይሄኛው የጨረቃ አቆጣጠር ላይ ከስደታቸው ነው የሚቆጥረው። ስለዚህ ለዛ ነው ሂጅሪ የተባለው። ሂጅሪ ማለት ስደት ማለት ነው። ስለዚህ በዚህ ወር ተወልደውበታል፣ ሂጅራ አድርገውበታል። ሂጅራ ማለት ከነበሩበት ግዛት ያው ዳዕዋቸውን ወይም ደግሞ መልእክታቸውን ሪሳላ ይባላል፣ ሜሴጅ ማለት ነው እና ሜሴጃቸውን በተለመደው መልኩ ማድረግ ሲያቅታቸው የተሰደዱበት ነው። ከመካ ከተወለዱበት ሀገር ወደ መዲና ነው የተሰደዱትና ያ ስደት ይባላል። የስደቱ ወር ነው ራሱ ረቢዕ። ነሲሃ መንገድ በኢንሳፍ ሆነን ከተወለዱ በኋላ ገጠር ተወስደው እንዲያድጉ ተደረገ። የአረቦች ባህል ነው። ሐሊመቱ ሳዕዲያ የምትባል ሴት
በሳዕዲያ መንደር ውስጥ ነብዩ እንዲያድጉ ተደረገ። እዚያ ላይ የ3 የ4 ዓመት ልጅ እያለው ጅብሪል መጥቶ ከሚካኤል ጋር ኦፕሬሽን አድርጎ ልቤን ቀዶ አወጣ። የሸይጣን ስፍራን አጥቦ አወጣልኝ አሉ። ለምንድነው ሐዘ ሸይጣን ከነብዩ ልብ ውስጥ የወጣው? ነብዩ ለዓለማት እዝነት ስለሆነ አላህ ደግሞ ለሸይጣን እዝነት ማድረግ ስላልፈለገ ነብዩ ለሸይጣኖች አዝነው ወደ ሂዳያ ያመጣቸዋል በሚል ሸይጣንን እንዳያስታውሱ የሸይጣን ድርሻ ከልቤ እንዲወጣ ተደረገ አሉ ረሱላችን አለይሂ ሰላቱ ወሰላም። እዚያ ካደጉ በኋላ አባታቸውን ሳይወለዱ ነው ያጡት። እናታቸውን በ6 ዓመት ነው ያጡት። በአያትና በአጎት መሃል ነው ነብዩ ያደጉት። የአጎታቸው ልጆች የአባ ጣሊብ ልጆች ምን ብለው ይመሰክራሉ? በታሪክ እንደተማር ነው ነብዩ መሐመድ ጋር በልጅነታቸው መኖሪያ ቤት ስንበላ ትንሽ ምግብ ይበቃናል፣ በረከት ይፈስ ነበር። እሳቸው በሆነ አጋጣሚ ከኛ ጋር ከሌሉ ምግብ አስጨምረን ደጋግመን እንበላ ነበር፣ በረካ ከእጃቸው ጋር እንዳለ ማለት ነው። እያደጉ ሲሄዱ ለመካ ሰዎች ፍየል በመጠበቅ ፍየል በማገድ በትንሽ ገንዘብ ስራ ይሰሩ ነበር፣ የስራ ምንነትን ለማስተማር። ከዚያም ማንኛውም ነብይ ፍየል አግዶ ነው ለቁም ነገር የበቃው ይላሉ። ፍየል በተፈጥሮ በረሃ ላይ ጫካ ውስጥ መሮጥ የምትፈልግና ለሰው የማትታዘዝ አካል ናት። አንቢዮች ከፍየል ጋር የሚውሉት ለወደፊቱ ህዝቡ እንደዛ ስለሚሆንባቸው ያን ህዝብ ለመሰብሰብ እንዲችሉ ከታች ትናንሽ ስራዎችን ያሰራቸውና ለቁም ነገር እንዲታጩ ያደርጋሉ አሉ። ሙሉ ነገራቸውን የምናስታውስበት ማለት ነው። ነቢያችንን ሰለላሁ ዐለይሂ ወሰለም ለምንድን ነው የምናስታውሰው? አጠቃላይ ታሪካቸውን አስመልክቶ በጣም ብዙ መጽሐፍት ተበርክተዋል። ከድሮ ጀምሮ በጣም ብዙ ሊቃውንቶች የእሳቸውን ታሪክ እንድንማማርበት ሲራ ተብሎ ነው የሚታወቀው። አሁን ታሪክ ከሆነ ታሪክ ብዙ ጊዜ የተደረገና የማይደገም ነገር ነው። ከዛ እሱን እንማማርበት ይሆናል። የነቢያችን ሰለላሁ ዐለይሂ ወሰለም ግን ሲራ ነው የሚባለው። ይሄ ህይወታቸውን በጠቅላላ የምናይበት ሲራ ይባላል። ሲራ ማለት ላይቭ ነው ማለት ነው። ሁል ጊዜ ህያው የሆነ ታሪካቸው ነው። እሱን ሁል ጊዜ እንድንማርበትና ሁል ጊዜ እንዳሉ ነው ፊል አድርገን ምንማማርበት ታሪክ እንትኑ ሲራውን ማለት ነው። የሆነ አንቀጽ ላይ ቁርአን ላይ ወአለሙ አነ ፊኩም ረሱሉላህ እወቁ ነቢያችሁ በእናንተ ውስጥ አለ። ያ ማለት ሁሉ ጊዜ እኛ ውስጥ ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉ አድርገን ምንማማርበት ነው ሲራቸው ማለት ነው። በሌላ አገላለጽ ሸማኢል የሚባል ደግሞ አለ በሳቸው። ሸማኢል ማለት የነቢያችን ሰለላሁ ዐለይሂ ወሰለም ዘሆል ከባህሪ፣ ከአፈጣጠር፣ ከላይፍ ስታይል፣ ከሁሉም ዝንባሌያቸው አንፃር ሁሉም ነገሩ ተዘግቧል። ሙሉ ፓኬጅ ነው። ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ሲለብሱ እንደዚህ ይለብሱ ነበረ፣ ሽቶ ይወዱ ነበረ፣ እንትን ይወዱ ነበር፣ እንትን ይጠሉ ነበር። ሲሄዱ መስጊድ ሲገቡ በቀኝ እግራቸው ገብተዋል፣ ሲወጡ በግራ እግራቸው ነው የወጡት። ወደ እንቅልፋቸው ሲሄዱ በዚህ ሰዓት ይሄዳሉ፣ ከዚህ ሰዓት በኋላ አያመሹም። ሲበሉ ከቤተሰቦቻቸው ጋር እንደዚህ ነው የሚቀመጡት፣ አቀማመጣቸው እንደዚህ ነው። ምግብ ሲይዙ እንደዚች ነው። መስታወት ጋር ሲቆሙ የሚባል ዱዓ አለ። ለምሳሌ አላሁመ አህሲን ኹሉቂ ከማ ሐሰንተ ኸልቂ፣ አላህ ሆይ አፈጣጠሪ እንዳሳመርከው ደግሞ ባህሪን ማሳመርልኝ ይሉ ነበረ። ሲተኙ የሚባል ዱዓ አለ። እንደዚህ አድርገው ነው ወደ ቀኝ ዞሮ የተኙ ነበር። 3 4 እንዲያረጉ ነበረ። ኤቭሪ ነገራቸው ተዘግቧል። መልካቸው እንዲህ ነበር፣ ቁመታቸው ሳይዙ ይሄን ይመስላል፣ ቅላታቸው እንደዚህ ነው። ሀታ ጸጉራቸው ላይ በጸጉራቸውና በጺማቸው መካከል ስላሉ የጸጉር ቁጥሮች ተዘግበዋል። ነቢያችን ሰለላሁ ዐለይሂ ወሰለም እንዲያክል ሽበት አለባቸው። እንደውም አንድ ነባቤ ላይ 20 አይሆንም ሽበታቸው ይላል። ስንቆጥረው 20 አይሆንም። 63 ዓመት ቆይተው ሁልጊዜ የነበራቸው የወጣትነት ካሪዝማ ነው። ላይፍ ስታይላቸው በጣም ሄልዚ ነው።
ነቢያችን ሰለላሁ ዐለይሂ ወሰለም ያው ከልጅነት ጀምሮ ውልደታቸው በጣም አስገራሚ ነው። በውልደታቸው ኢህቲፋል የሚባል አለ። አሁን ሞሊድን ስናነሳ አሁን ይሄን ባህል ስናነሳ ኢህቲፋል ይባላል። ኢህቲፋል ማለት የሆነ ደስታ መግለጫ ማለት ነው። የመጀመሪያው በነቢያችን ውልደት ደስታውን የገለጸው ይሄ ዩኒቨርስ ነው። ይሄ ብርሃን አብርቷል፣ በሰማዩ አብርቷል። በነቢያችን ሰለላሁ ዐለይሂ ወሰለም ውልደት ማለት ነው። በጣም ንጹህ የሆኑ በመልካቸው ቢባል በስነ ምግባራቸው ቢባል በስላሴ ቢባል እንደው አላህ እንግዲህ ሐሳን ኢብኑ ሳቢት እንደገለጹት ነው እንግዲህ እንደው እንደዚህ አድርገህ ፍጠረኝ ብለው የተፈጠሩ ይመስላል ብሎ እንደገለጸው ነብዩ ጋር ምንም ጉድለት የሚባል የለም። አሊ ከረመላሁ ወጅሀሁ ምን ይላሉ? ነብዩን አንድ ሰው ናዕት አድርገህ ቢባል ግለጻቸው ቢባል ለም አራ مثله ولا بعده ብሎ ቢገልጻቸው ነው ብሎ ባጭር ቃል ያስቀምጡታል። እንደሳቸው አይነት ከዚህም በፊት አላየሁም ለወደፊትም አላየም ብሎ ነው የሚዘጋው ይላሉ። ወለው ኩንተ ፈዘን ገሊዘ ልቀልቢ ለንፈዱ ሚን ሐውሊክ እንዳሉ ፈቢማ ረሕመትን ሚን አላህ ሊንተ ለሁም አለና አላህ ወለው ኩንተ ፈዘን ገሊዘ ልቀልቢ ለንፈዱ ሚን ሐውሊክ እንደው ልበ ደረቅ ደንዳና ብትሆን ኖሮ ሰዎች በዙሪያ ይበተኑ ነበር ባልተሰባሰቡ። ግን ከአላህ በሆነ እዝነት ለሰለስክላቸዋል። አላህ ለስላሳ ስለነበሩ ነቢያችን ስነ ምግባራቸው ምርጥ ስለነበረ ሰዎችን በዙሪያቸው ሰብስበው የእሳቸው ቤስት ኮፒ እንዲሆኑ አደረጓቸው። ሁሉም በቃ እሳቸውን የሚመስሉ ህይወታቸውን ለእሳቸው ፍዳ የሚያደርጉ መሰሎቻቸውን በትንሽ ጊዜ ነው ያፈሩት ነቢያችን ሰለላሁ ዐለይሂ ወሰለም። እንደዚሁም የዕለቱ ማለት ነው አስታራቂ እንኳን በሌለበት ዘመን ላይ ምንም የሚያስታርቅ አንቢያም የሚያስታርቅ በሌለበት ትላልቆቹ ሙሳም ኢሳም ሌሎቹም ማስታረቅ በማይችሉበት ሰዓት የሰው ልጅን ከአላህ የሚያስታርቁም የዕለቱ ዕለት እሳቸው ናቸው እና የሚመራው ሲያጣ መርተው የሚወስዱ የምስጋናን ባንዲራ የሚይዙ የጀነትን ቁልፍ የሚይዙ አጠቃላይ ስለ ረሱላህ ሰለላሁ ዐለይሂ ወሰለም ዑለማው ተናግሮ ጨርሶታል። በመንዙማውም ተነግሮ አልቋል። የትኛውም ዓለም ላይ ድል አድርገህ ስትገባ በጭፈራ ወይም በተኩስና በተለያየ ሁኔታ ነው። ረሱላህ ሰለላሁ ዐለይሂ ወሰለም ፈትህ መካን ሲከፍቱ አንገታቸውን ዝቅ አድርገው ጎንበስ ብለው ነው ያለፉት። ጎንበስ ብለው ይሄ ነው በቃ ትልቅነታቸው። በድል ሰዓት ላይ ከፍ ነው የሚባለው። በድል ሰዓታቸው እንኳን ስነ ምግባራቸው ዝቅ ብለው ነው አንገታቸውን ደፍተው ነው። ነስር እንኳን ሲመጣ ማለት ነው ኢዛ ጃአ ነስሩላህ ወልፈትሁ ወራአይተ الناس يدخلون في دين الله أفواجا فسبح ተስቢህ ያደረጉ ነው አላህን እያመሰገኑ ነው እንጂ በዛ ደረጃ ሀታ ማለት ነው ጠላታቸው ለነበር እንኳን ቤቱ በሰላም እንዲሆን ህዝቡ ራሱ ዛሬ የምንገደልበት ቀን ነው እሱ ደል አድርጓል በሚብል እንኳን ሰዓት ምንድነው ያደረጉት? ነፃ እንደወጡ ነው የገለጹላቸውና ይሄን ይመስላል። ይሄንን የሚያክል ታላቅ ነብይ በሆነ እንደዚህ በንባብ በመናም መግለጽ በጣም አድካሚ አይቻልም። ስለዚህ አንዳንዴ የምንኖረውን ነው ቀጥታ ማውራት ያለብን። እንደዛ ብዬ አምናለሁ። እኔ ከነዚህ ነብይ ምን ወሰድኩ? ከነዚህ ከታላቁ ነብይ ከምከተላቸው እድሜን ራሴን እስካወቅኩበት ጊዜ ጀምሮ የሳቸው ተከታይ ነኝ ብያለሁና ከሳቸው የወሰድኳቸውን ነገሮች ምን ያክሉ ተግብሬው እኔ ላይ ይታያል ወይ ነው። ለምን አይሻ እኮ ተጠየቀች። አይሻ ማለት በጣም ተወዳጅ የነበረችው አንዷ ሚስታቸው ነች። ነቢያችን ሰለላሁ ዐለይሂ ወሰለም በተለያየ አጋጣሚ ብዙ ሴቶች አግብተዋል። ያ ማለት ነብይ ናቸው። በጣም ጠንካራ ፐርሰናሊቲ ያላቸው እያንዳንዷን ህይወታቸውን ከኢጎ አንፃር አይደለም የሚኖሩት። ራስን ለማስደሰት፣ ስልጣንን ለማጣጣም፣ ዝናን ለማድረግ ሰዎች ላይ በላይ ለመሆን ኖረው አያውቁም። ነቢያችን ሰለላሁ ዐለይሂ ወሰለም ሁሉ ጊዜ ኡመትን ለማስተማር ያደረጓቸው ነገሮች ይበልጣሉ። በህይወታቸው ውስጥ ከሰዎች ጋር ተቀላቅለው ሲሄዱ ነቢያችን ሰለላሁ ዐለይሂ ወሰለም ነብይ መሆናቸውን አያውቁም። ቶሎ ሰዎች ማለት ኢማጂን ይህ ነብይ ማለት ስለ ሂጅራ ያደረገው ነብይ ነው። ከመካ ወደ መዲና የሄደው ነው። ያ ሁላ ሰው ሳር ቅጠሉ የተባበረው ነብይ ነው። ከዛ በኋላ ደግሞ ወደ ኢስራ የሚባል ጉዞ አድርጓል። ኢስራ ማለት ከነቢያችን ሰለላሁ ዐለይሂ ወሰለም ከተኙበት ቦታ
ይሄ ስንተኛ ሙቀት አለ ከጀርባ ያቺ ሙቀት ሳትቀዘቅዝ ከዛ መካ ማነው ቤቱላ ይሄ አክሳ ኢየሩሳሌም ከኢየሩሳሌም ቀጥታ ሰማይ ቤት ኦኬ ያ ሁሉ የተደረገው በዛች ቅስፈት ነው ቢዮንድ ማይንድ ነው አሁን የምናወራው ከማይንድ በላይ ነው በሆነ ቅስፈት አላህ ይችላል የሆነ ነገር አድርጎ ያን ሁሉ ዓለም ጀነት ጀሃነምን ምናምን ብዙ ዓለማትን ሰባት ሰማያትን ሁሉ አሳይቶ ያመጣቸው ትልቁ ነብይ ሰው አያውቃቸውም አንዳንድ ቦታ ሲሄዱ የትኛው ነው መሐመድ ሊሉ ይችላሉ ማለት ነው እንደውም አንድ ቁባ የሚባል መስጂድ አለ እሱን ሲመሰርቱ ሂጅራቸው ላይ ነው በስደታቸው ላይ ያሉ ልክ አንድ መስጂድ ሲገቡ ሰዎች ነብዩ የታለ ብለው እየጠበቁት ነው ያ ነብይ የታለ የተወራለት ነብይ ብለውና ልክ ሲመጡ አለዩትም ዊዝ መሐመድ የታለ ማንንም ሰው አያውቀው ከዛ በኋላ ልክ የሆነ ቦታ ነው ቁጭ ብለው ፀሐይ ወደሳቸው ሲመጣ ሰይድና አቡበክር ያላቸውን ይሄ ጥላ ነገር ሲያስጠልሏቸው ኦኬ ተረዱ አየሽ በእንትን ነው የሚያቋቸው እንዲ በቢሄቭ በባህሪያቸው በመናምን ነው እና ለዛ ነው አይሻ ስትጠየቅ ስለየትኛው ታውራቸው እስቲ የነብዩን ባህሪ ንገሩን ሲሏት በጣም አርቲስቲክ ስለሆነች በጣም ፈቂህ ነች አይሻ ሚስታቸውና በጣም ዓሊም ነች ወጣት ሆና ብዙ ሐዲስን የዘገበች ብዙ ሰዎችን የመራች ጦርነቶችን ሁሉ ሳይቀር ከፊት ሆና ዲዛይን ስታረግ የነበረች ትልቅ ሊደር ነች አይሻና አገላለጹ አይገርምሽ ምን አለች ካነ ኹሉቁሁ አልቁርአን አለች በቃ ጨረሰችው ነብያችን ሰለላሁ ዐለይሂ ወሰለም ማለት ቁርአን የሚራመድ ቁርአን ነበሩ አለቀ በቃ ሰው ነብዩን ሰለላሁ ዐለይሂ ወሰለም መረዳት ያለበት በኔ ባህሪ አይደለም ማለት ነው በነሲያ መንገድ በኢንሳፍ ሆነን አንድ ቀን በህይወታቸው የክህደት መንፈስ ታይቶባቸው የማይታወቁ ታማኙ ነብይ በሚል ይታወቃሉ እድሜያቸው 40 አመት ሲሞላ ነብዩ መሐመድ አለይሂ ሰላቱ ወሰላም ዋሻ ውስጥ ይያሉ ሰይድና ጅብሪል ለመጀመሪያ ጊዜ በለይለተል ቀድር ሌሊት በተቀደሰችው ሌሊት ከ1000 ወር በላይ ዋጋና ግምት በሚሰጣት በየአመቱ የመላእክት የሰውና የጅን ባዛር በሚደረግበት ታላቁ ሌሊት የሰው ልጅ ህይወቱ በሚለወጥ ሌሊት የቁርአን ሌሊት ላይ ሰይድና ጅብሪል መጥቶ አቀፋቸው ያዛቸው አንብባላቸው በመካ ውስጥ ተወልጄ አድጌ በኒ ሰዓድ የምትባል የገጠር ከተማን ያደኩት አልጽፍም አላነብም አልተማርኩም ምንድነው ማነበው አሉ 3 ጊዜ ካላቸው በኋላ ነብያችን በአላህ ፈቃድ አነበቡ ሰኑቁሪኡከ ፈላ ተንሳ እኛ እናስተምረሃለን በጭራሽ አትረሳም የሚል ትእዛዝ ተሰጣቸው አንብብ የሚለው የመጀመሪያ በነብዩ መሐመድ ላይ የወረደው በለይለተል ቀድር ሌሊት የአንብብ ትእዛዝ ነው አንብብ ተመራመር የሚል የመጀመሪያ ትእዛዝ መጣላቸው ይህ ከቁርአን ውስጥ መጀመሪያ የወረደው ነው የሰው ልጅ ለንባብ ያነሳሳል ለጽሁፍ ያነሳሳል ደራሲ እንድንሆንና ለሀገራችን አንድ ነገር እንድናበረክት ያነሳሳል ዑለሞቻችን ሊቃውንቶቻችን ምን ይላሉ መጀመሪያ አንብብ የወረደለት ህዝብ አያነብም አሉ በቁርአን ውስጥ የብረት ምዕራፍ አለ ሱረቱል ሐዲድ ስለ ብረት ምዕራፍ የወረደበትም ህዝብ ስለ ብረት አያውቅም አሉ ካለማንበባችን ካለመማራችን የተነሳ ነው ከዚያ ኑን ወልቀለም ወማ ይስጡሩን የሚል ወርዷል አላህ ኑን አለ ከ28ቱ የአረብኛ ፊደል 25ኛ ላይ ያለ ነው በፊደል በሆሄ በስፔሊንግ ምላለው እያንዳንዱ ልጅ ከኬጂ ጀምሮ ፊደል መቁጠር አለበት ማለት ነው ወልቀለሚ ከማንበብ ቀጥሎ ብዕር መያዝ እርሳስ መያዝ ቾክ መያዝ በዘመኑ ኮምፒውተር መያዝ አለበት በቀለም በብዕር ምላለው ይላል ወማ ይስጡሩን ደራሲዎች ከአእምሯቸው ተምረው ጥረው ግረው በሚያዘጋጁት ለንባብ በሚያቀርቡት ድርሳናት እምላለው አንድ ሰው ፊደል ይጀምር ቀለም ያዝ ደራሲ ይሁን የሚል ለምርምር የሚያነሳሳ ቁርአን ወረደ ከዚያ በኋላ ነብያችን አለይሂ ሰላቱ ወሰለም ያ አዩሃል ሙደሲር ወረደና ነብይ መሆናቸው ተረጋገጠላቸው የሰው ልጅ ከጨለማ ወደ ብርሃን እንዲጠሩ ከሽርክ ወደ ተውሂድ እንዲጠሩ ወደ መልካም ስነ ምግባር እንዲጠሩ ታዘዙ እያንዳንዱ ከኔ በፊት የነበረ የተላኩ በየህዝቡ የተላከው ነብያቶች ሁሉ የሰው ልጅ
በጥሩ ስነ ምግባር ለማነጽን የተላኩት አሉ። የቀረ ስነ ምግባር አለ። ኢነማ ቡዒስቱ ሊኡተሚመ መካሪመል አኽላቅ እኔ የመጨረሻ የመደምደሚያ የመቋጫ ነብይ ሆኜ ወደዚህ ምድር የመጣው እነዚያ ነቢያቶች የሰው ልጅ ጸባይ ለማስተካከል ሲለፉ የነበሩበትን ጡብ መሰረት ድንጋይ ለማሟላት ነው የመጣው አሉ። አላህም እሳቸውን ወኢነከ ለዐላ ኹሉቂን ዐዚም የታላቅ ስነ ምግባር ባለቤት ኖት ብሎ አረጋገጠላቸው። ዑለሞች ትርጉሙ ይላሉ የታላቅ ስነ ምግባር ባለቤት ነው በሚል አጭር አማርኛ ብቻ ሳይሆን ስነ ምግባር ቅርጽ ይዞ ቢመጣ ኮንዳክት ጠባይ ቅርጽ ይዞ ቢመጣ ነብዩ ይበልጡታል። ይሄን ያህል ታላቅ ስብዕና ያላቸው ነብይና የሰው ልጅ ስብዕና ለማስተካከል የመጡ መሆኑን ያውቃል። ስብዕና ከልጅነት ይጀምራል፣ ከልጆቻችን ይጀምራል። ልጆቻችንን በመልካም ስነ ምግባር ላይ ካላሳደግን መጨረሻቸው አያምርም። ሙሉ ናቸው። በዚህ ጎደለ የሚባል የላቸው። እዚህ ጋር ነጋዴ ናቸው፣ አባትም ናቸው። በቃ ሁሉንም የህይወት ዘርፍ የቃኙ ናቸው። እንግዲህ ልሞት ነው ብለው በምስጥር ሲነግሯት አለቀሰች። ከዛ እንደገና ምስጥር ነው የነገሯት። ብዙም አትቆይም ከኔ በኋላ 6 ወር ቆይታ ነው የተከተለቻቸው ነብያችን ሰለላሁ ዐለይሂ ወሰለም ልጃቸው ማለት ነው። ለልጅ ፍቅር ነበራቸው፣ ለሚስቶቻቸው ፍቅር ነበራቸው። በሚስቶች መካከል እኩል ያደርጋሉ ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ በቃ ሙሉ አድርጎ ነው አላህ የፈጠራቸውና አላህም ብሏል። አላህን እንወዳለን ብላችሁ የምትሉ ከሆነ ያው መንገዱ እሱ ነው፣ እሱን ተከተሉ ብሏል። እሳቸውን መከተል ነው። ውስጣዊ ፍላጎታቸው ምንድነው? ውጫዊ ምንድነው? አለባበሳቸው፣ አናኗራቸው ያን ሁሉ ከተከተልን ሰዓደት ዳረይን በሁለቱም ሀገር ስኬት የሚባል ነገር ማንኛውም ሰው ያገኛል። አንደበቴ በጣም የሰላ ቢሆን ብዕሮቼ በጣም አሪፍ ቢሆኑ ምንም አይነት የአርት ሰው ብሆን ምናልባት ቀንቶኝ በሳቸው ባህሪ ብዕሬ ሊቃና በሳቸው ባህሪ ሊቃና ከቻለ ነው እንጂ እንደውም የኛ ባህሪ አይገልጻቸው። ለዛ ነው ሰዎች ይህንን ነብይ ራሳቸው ማወቅ መረዳት አለባቸው። ከምን በቀጥታ አንደኛ ቁርአንን በማየት ሰዎች ቁርአን ኢነ هذا القرآن يهدي للتي هي أقوم ይላል ሱረት ኢስራ። ይህ ቁርአን يهدي للتي ይመራል ሰዎችን يهدي للتي هي أقوم ወደ ቀጥታኛ ጋይዳንስ ወደ ቀጥተኛ መመሪያ ይመራል። ረቢዑል አወል ዚክራ መውሊድ የሚባለው ሰዎች ቁጭ ይሉና ትልቁ ነገር መሐባ ይለማመዱበታል። ለምሳሌ ውዳሴ የሚባል አለ፣ ሰላዋት አይደለ? ነብያችን ሰለላሁ ዐለይሂ ወሰለም ሰላዋት እንድናደርግ ማለት ነው። እሳቸው ራሱ አዘውናል። መጀመሪያ ያዘዘው አላህ ነው። ኢነላሃ ወመላኢከተሁ ዩሰሉና ዐለ ነቢይ አላህና መላእክቱ በነብዩ ላይ ሰላዋት ያወርዳሉ። ምን ያወርዳሉ? እዝነት ማለት ነው። አላሁመ ሰሊ ዐላ ሙሐመድን ወዐላ አሊ ሙሐመድ ይላሉ። ከዛ ውስጥ ምን ያደርጋሉ? የተነባበረ ሰላም ሲያወርዱ መጀመሪያ ሰላሙን የምናገኘው እኛ ነን ማለት ነው። ስለዚህ ሰላዋት ውስጥ ምንድነው? ሰላዋት በጣም ደጋግመን የምናደርገው ለምንድነው? ሰው ልጆች በብዙ ነገር ይረበሻሉ። የሆነ ነገር ውስጥ ሆነን አይምሮአችን በጣም ያልተረጋጋ ብዙ ጥያቄዎች ያነሳል። ያ አብዛኛው የሚጠየቀው ነገር ወዴት ያመጣብናል? እኛን ከመንገድ ያወጣናል፣ ከፕሬዘንስ ያወጣናል። ይሄ የሰው ልጅ ፕሬዘንሱን ሲያጣ ሐዲርስ በአረብኛ ሐዲር ማለት ፕሬዘንት ማለት ነው። ወይም ደግሞ እዛ መገኘት ቦታው ላይ መጣድ። ሰው ልጅ ከራሱ ልክ ሲነጠል ይረበሻል፣ ይበተናል። ስለዚህ ያንን ሰብሰብ ያደርጋል። ሰላዋት ከብዙ ጥቅሞች ውስጥ አንዱ ይሄ ነው። ስለዚህ ሰላዋት ሰውየው ባበዛ ቁጥር ምን ያገኛል? ፍቅርን ዴቨሎፕ ያደርጋል፣ መተሳሰብን ዴቨሎፕ ያደርጋል። ስለዚህ እሳቸውን ሲወድ ደግሞ እዛው በመውሊድ ውስጥ ሁለተኛው ደግሞ ይማማራል። መውሊድ አብዛኛው የመውሊድ ስብስቦች ውስጥ የሚሰራው አንደኛው እንደነገርኩሽ መደሰት ነው። እሳቸው ተወልደዋል። አንዱ መደሰት የመውደድ ምልክት ነው። በተለያየ መልኩ ሰዎች ሴሌብሬት ሊያደርጉት ይችላሉ። ወይ የሆነ ቦታ ተሰብስበው ይማማሩበታል፣ ወይ የተለያዩ ግጥሞች፣ አናሺዳዎች፣ መንዙማዎች ሊያደርጉበት ይችላሉ። ዲፍረንት እንግዲህ ዘመኑ ባመጣው በተለያየ ቴክኒክ ሰዎች የነብያቸው መወለድ በደስታ ያሳልፉበታል። አቲታይም ደን ቁጭ ብለው ግን ይህንን ወር በተለይ አንዳንድ ቦታዎች በተለይ ነባር
ድሮ መውሊዶች ላይ ዑለሞች ይሰባሰቡና እያንዳንዱን የነብያችን ሰለላሁ ዐለይሂ ወሰለም ከልጅነት እስከ እድገት እስከ እውቀት ያለውን ትልቁ ባህሪያቸውን ይተነተንበታል ማለት ነው። አንድ ወቅት ላይ ሰይድና አሊ የልጃቸው ባለቤት ናቸው እና በሆነ መንገድ እንኳን ሲቀየሙ እና ለረሱል ሰለላሁ ዐለይሂ ወሰለም ምክንያት ሲነግሩ ዝም አሉ። ፋጢማም ስትናገር ዝም አሉ። መልስ የሰጡት ከሆነ ጊዜ በኋላ ነው። በልጅና እንኳን በልጅ ባለቤት እንኳን መካከል ያለው ፍትህ በሌላ ወቅት ላይ ሰላም በሆኑበት ወቅት ላይ ንጹህ በሆኑበት ወቅት ላይ ነው ያሳወቋቸው ማለት ነው ለሁለቱም። እና ፍትህ ሲባል በሁሉም መናቸው ፍትህ ናቸው እና ድል ያደረጉትን እንኳን ሰላም የሚሰጡ የፍትህ መሪ ናቸው ረሱላህ ሰለላሁ ዐለይሂ ወሰለም። ኢነማ ቡዒስቱ ሊዩተሚመ መካሪመ አልአኽላቅ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። እኔ ወደዚች ምድር የመጣሁት መልካም ስነ ምግባርን ለማሟላት ነው፣ ለማስፋፋት ነው። በቃ ትልቁ ሮሉ የነቢያችን ሰለላሁ ዐለይሂ ወሰለም መምጣት በቃ አኽላቅ ነው፣ ዲሲፕሊን ነው። እንደውም አኽላቅ የሌለው ሰው ዲሲፕሊን ስነ ምግባር የሌለው ሰው ዲን የለውም ይላሉ። ከዚህ ተነስተው ማለት አንድ ሰው እምነት አለው ሊባል የሚችለው በቃ ሙሉ ስነ ምግባር ሲኖረው ነው። የሰው ልጆች ብቻ አልነበረም ክስ የሚያቀርቡት። ግመል መጥቶ እሳቸው ጋር አልቅሷል እኮ። ግመል መጥቶ አልቅሶ በባለቤቶቹ እንደሚበደል እኮ ሸክዋ አቅርቧል፣ ይሄ ክስ አቅርቧል። ስለዚህ እሳቸው ምን ነበሩ ማለት ነው? ለሁሉም ሰው ፍትሃዊ መሪ ነበሩ። ስለዚህ እዝነትን ስናነሳ አላህ ሱብሓነሁ እሳቸው ምን ይሉናል? ኢርሐሙ ፊል አርድ የርሐምኩም መን ፊስ ሰማይ። በምድር ላይ ላለ ሁሉ እዘኑ ከላይ ይታዘንላችኋል ዘንድ። በነሲሃ መንገድ በኢንሳፍ ሆነን በዓለም ላይ ለሚወለዱ የቲም ሆኖ ወላጅ አልባ ለሆኑ ልጆች ሰይዱል አይታም ይባላሉ። መሪ ሆነው ያን በጥልቅ እንዲያስተምሩና የቲምነት ወላጅ አልባ መሆንና ማደግ ምን ያህል አደጋ እንደሆነና እያንዳንዱ ሰው ከቤቱ የቲም ማጣት እንደሌለበት፣ የቲምን መንከባከብ እንዳለበት፣ ወላጅ አልባ የሆነ ልጅ ከልጁ በላይ ተንከባክቦ ማሳደግ እንዳለበት፣ አቅም ኖሮት እንኳ ባያስጠጋ ጸጉሩን ማበስ፣ ባጠገቡ ሲያልፍ መዘየር፣ ሰላምታ ማቅረብና ጸጉሩን አብሶ ማለት ልክ እንደ ቁርአን የልብ ልስላሴ ይሰጠዋል። የየቲምን ጸጉር ማበስ የልብን ልስላሴ፣ ልቡ እንዳይደርቅ ቀልበ ደረቅ እንዳይሆን ጨካኝ አምባገነን እንዳይሆን እንደሚረዳ ነብዩ ተናገሩ። ይሄ ለዛ ነው መዲና ይባላል የሰሩት ከተማ ስሙ። አሁን መዲና ኤኒዌር መዲና ካል ያው መሀል ከተማ ማለት ነው። ከዛን ዴቨሎፕ ያደረገው እና መዲናቸው ላይ ስሟ አሁን መዲና ትባላለች። ያቺ መዲና ሁሉም አይነት ስልጣኔ የተሰራበት ነው። ለምሳሌ ወንድማማችነት የሚባል አንዱ የአኽላቅ ታይፕ ነው። ወንድማማችነት ማለት የግድ በአንድ አይነት አመለካከት ወይም በአንድ አይነት አስተሳሰብ ላይ መሰብሰብ እኮ አይደለም። በተለያየ አመለካከት ላይ ተከባብሮ የሆነ ነገር ቢውልድ ማድረግ ማለት ነው። ያንን መዲና ላይ ሰርተዋል፣ በአማኞች መካከል እንዲሁም ደግሞ በሌሎች እምነቶች። ሻዕቡም ውስጥ በገቡበት ጊዜ እንግዲህ ከማህበራዊ ኑሮ አውጥቷቸው ለ3 ዓመት ምንም አይነት ነገር እንዳይሰጣቸው ባገዷቸው ሰዓት ራሱ ያን ችግር ተቋቁመው አልፈዋል። ነብያችን ሰለላሁ ዐለይሂ ወሰለም በሁሉም ሐለት አላህን የሚገዙ ናቸው። ነብያችን በፊሰራኢ ወደራ በደስታም ጊዜ በመጥፎም ጊዜ ነብዩ በጥንካሬ ነው ያሳለፉት ሁሉንም። አርቀም ኢብኑ አርቀም ቤትም ሲያሳልፉ በድብቅ በስር ዳዕዋውን ሲሰሩ ይሄው ነው የሚያሳየው። እና ደግሞ ሰዎች እሳቸው ላይ ጣዕን ሲያደርጓቸው ወይ ሲሰድቧቸው ምላሽ የሚሰጡ አይደሉም። ወደ ሚሽናቸው ነው የሚሄዱት። ነብያችን ስለ ሰው በግል እሳቸውን ቢዘልፍ እንኳን ኢኒ ረሱሉላህ አድዑከ ኢለላህ እኔ አላህ መልእክተኛ ነኝ ወደ አላህ እጠራሃለሁ። ሀታ እብድ ነህ ላላቸው ሰው እብድ አይደለሁም አላሉትም። የየመን ሰው መጣና አንተ እብድ ነህ እኔ ደግሞ እብደት ያለበትን ሰው አድናለሁ ብሎ ሲላቸው እኔ እብድ አይደለሁም አላሉትም። ቀጥታ መልስ የሰጡት ምንድን ነው? ኢነል ሐምደሊላህ ነሕመዱሁ ወነስተዒኑሁ ወነዑዙ ቢላህ ኢነል ሐምደሊላህ ነሕመዱሁ ስለ አላህ ነው እንግዲህ መናገር የጀመሩት ነብያችን ሰለላሁ ዐለይሂ ወሰለም። ቀን ቀን ተገለው ከሰዎች ቁጭ ብለው ይፈክራሉ፣ ፊክር ያደርጋሉ፣ ለህዝብ ለሰው ያስባሉ፣ ለኡመታቸው ጥያቄ ሁሌ ዲዛይን ያደርጋሉ። ሁሌ ሊደር ናቸው። ኡመቴን የሚሉት ሁሉ ጊዜ ሀታ አይደለም አሁን ነገ
የዕለተ ትንሣኤ ስንሰባሰብ ሰዎች ለጥያቄ ሁላችን ሞታለን። ሞተን ልክ አላህ ጋር ሁላችን እንቆማለን። የምንቆም ጊዜ ሁሉም ህዝብ እኮ ጨንቆት ይጨንቀዋል። ሁሉም ሰው ነፍሲ ነፍሲ ነው የሚለው። እሳቸው ሲቀር እሳቸው ኡመቴ ነው የሚሉት እና ለኡመት ነው ነብያችን ሰለላሁ ዐለይሂ ወሰለም የኖሩት ለራሳቸው አይደለም። ወጣትን ማግባት አስለምደዋል። አዛውንትን ሄደው አግብተው አሳይተዋል። ምክንያቱም ሰዎች እንዳይገለሉ ጥቁር ናቸው ተብሎ ሴቶች በሚገለሉ ሰዓት ጥቁርን አግብተው አሳይተዋል ነብያችን ሰለላሁ ዐለይሂ ወሰለም። ጥቁር ምንም እንዲህ የሚባል ነገር የለም። ላ ፈርቅ በይነ العجم والعرب በአረብና አጀም መካከል ምንም ልዩነት የለም። ቢላልን አምጥተው አንግሰውታል። ቢላል ማለት ባሪያ ነው፣ ሰው የሚሸጥበት ባሪያ። እሱን ብድግ አድርገው አንስተውታል። ሴቶች እንደፈለጉ በሚጣሉበት ጊዜ ነብያችን ኖ ብለው ሁሉም ነገር ውስጥ እኮ ነው ሳምፕል ሆኖ ነብያችን የታገሉት እና ያ ማለት እንደ ሰውም ታግለዋል፣ እንደ ነብይነትም ታግለዋል፣ እንደ ስፒሪቹዋል ሊደርም ታግለዋል፣ እንደ ሀገር መሪም ታግለዋል፣ እንደ ፖለቲከኛም ታግለዋል። ሁሉም አይነት ባህሪ ያላቸው በማብላት በማጠጣት የሚገኘውን አጅር እያደረገ ሞሊዱን ሲራቸውን፣ ሸማይላቸውን፣ ታሪካቸውን ለልጆቻችን፣ ለቤተሰብ፣ ለጎረቤት እየነገርን እንድናሳልፈው ብዬ ጠይቃለሁ። አንድ ሰው አንድ ስራ ከመስራቱ በፊት ኢንቴንሽን ያስቀምጣል። ንያ ያስቀምጣል። ምንድነው ንያው? በእያንዳንዱ ቦታ ላይ ይሄ ነገሬ ሊላህ ነው ወይ ለአላህ ነው ወይ ለፈጣሪ ነው ወይ? ኦኬ በየትኛው እምነት ይሁን ሰውየው አገኝበታለሁ ወይ? ቀጥታ ከአምላክ የሚገኘውን በረከት ከአምላክ የሚገኘውን እርካታ ያን ነገር አገኝበታለሁ ወይ? ለሰው እደርሳለሁ ወይ? ሰውኛ አስባለሁ ወይ ብሎ እንዲጠይቅ የሚያደርግ ነው የነብያችን ታሪክ። ሲያ መንገድ በኢንሳፍ ሆነን